ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ሰምተሻል ልመናዬን ወጣሁኝ ያንን ጥልቁን እሳት ሆነ ባንቺ አልፌያለሁ በምልጃሽ ተደግፌያለሁ የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም። አዶናይ ምሽቱን ተፈቷል። እኚህ አርቲስት አዶናይ እንደታሰረ ምን አሉ? ኑ መኪና ውሰዱ ሲባሉ አይ ልጅ አዶናይ ሳይመጣም መኪናውን አልረከብም ሲሉ ገልጸዋል። አሁን ላይ ታዲያ አባታችንም መኪናቸውን ይረከባሉ። አዶናይም ወደ እናቱ ተቀላቅሏል። ሰላም ውድና የተከበራችሁ የ16 ሚዲያ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እጅግ አስደሳች ዜና ነው ወደ እናንተ ይዤላችሁ መጣሁት። አዶናይ ወንድማችን ተፈቷል ማለት ነው። በትላንትና አመሻሽ አካባቢ ቤተሰቡም ደስታውን በምን መልኩ እንደገለጸ የሚያሳይ ቪዲዮ ነው እናንተ ይዤላችሁ መጣሁት ማለት ነው። እጅግ የሚያስደስት ቪዲዮ ነው። ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሂድ። አዶናይ ምሽቱን ተፈቷል። እኚህ አርቲስት አዶናይ እንደታሰረ ምን አሉ? ኑ መኪና ውሰዱ ሲባሉ አይ ልጅ አዶናይ ሳይመጣም መኪናውን አልረከብም ሲሉ ገልጸዋል። አሁን ላይ ታዲያ አባታችንም መኪናቸውን ይረከባሉ። አዶናይም ወደ እናቱ ተቀላቅሏል። አዶናይ ብቻ ሳይሆን በላይቭ ጌሞቿ የምናውቃት ጃኒም እንግዲህ ወደ ቤቷ ገብታለች። እጅግ በጣም ደስ ይላል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች፣ የአዶናይ ወዳጆች እንኳን ደስ ያላችሁ። አዶናይ በዚህ ሰዓት ከመሸ ከእስር መለቀቁ ፋስት መረጃ ዘግቧል። ባህልን ባፈነገጠ አለባበስ በሚል ለቀናት በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው አመሻሽ እንግዲህ ከእስር ተፈቷል። አዶናይ እንኳን ደስ ያለ፣ እንኳን ፈጣሪ ለቤትህ አበቃ። ፎሎ በማድረግ ቤተሰብ ሆናችሁ አዘንጉ። አዶናይ ወንድሜ እንኳን ለቤቱ አበቃን። ቤቱ ገብተን ደግሞ እናየዋለን። ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተፈቷል እና አዶናይ እነ ጃኒ መፈታታቸው የተነገረ ይገኛል። አዝናችሁ ተክዛችሁ የነበራችሁ እንኳን ደስ አላችሁ። ለአዶናይ ያለኝ ምክር አሁን ቀስ ብለ እንደገባ ቀስ ብለ ውጣ። ሌላ ምንም እንትን የለኝም። ለማንኛውም እናትም እንኳን ደስ አሎት። ክብርህን ሳየው እጅግ ጠግባለሁ፣ በረከት ሆነ ጓዳዬን ሞላኸው። የአምላክ የሥራ ሁሌም ይደንቀኛል፣ እንዳንተ ያለ ከወዴት ይገኛል? አምላክ እስራኤል ክበርልኝ፣ በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል፣ እንዳንተ ያለ ከየት ይገኛል? ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። በአሁኑ ሰዓት እንግዲህ አዶናይ እንደምትመለከቱት ከእስር ተፈቶ ከእናቱ ጋር እንዲሁም ደግሞ ከጓደኞቹ ጋር ከዘመድ አዝማዱ ጋር እንግዲህ ጊዜ እያሳለፈ ይገኛል። የአዶናይ አድናቂዎች እንግዲህ እንኳን ደስ አላችሁ፣ መልካም አዳር።
እነሆ ሰበር መረጃ። የእናት እንባ በመጨረሻም ታብሷል። አዶናይ ከእናቱ ጋር በይፋ ተገናኝቷል። አዶናይ በዚህ ሰዓት ቤቱ ገብቷል። በውድ ልጃቸው መታሰር ለቀናት ሲጨነቁና ሲያለቅሱ የታዩት የአዶናይ እናት በመጨረሻም ውድ ልጃቸው እቅፋቸው ውስጥ አስገብተውታል። ለቀናት የናፈቁት ውድ ልጃቸው በታላቅ ፍቅርና በታላቅ ናፍቆት ልጃቸውን ጥምጥም ብለው በማቀፍ ሞቅ ያለ አቀባበል አድርገውለታል። በድጋሚ የአዶናይ እናት እንኳን ለዚህ ደስታ አበቃችሁ። የአዶናይ ወዳጆች እንኳን ደስ ያላችሁ። ወንድሜ አዶናይ ፈጣሪ እንኳን ለቤትህ አበቃ መልእክቴ ነው። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ አባ ጊዮርጊስ። ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። ፊታርጎ ቢወዳል ነው እናት እንዴት አርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃ ይችላል። ስለዚህ ዝም ብዬ ቡርክት 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 ልሻለሁ። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። ማርያም 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 ማርያም። በዚህ ሰዓት ከአዶናይ ቀጥሎ ሌላ ሰበርና አስደሳች መረጃ ተሰምቷል። ወጣቷ ቲክቶከር ጃኒ ከአዶናይ ቀጥሎ ከእስር ተፈታለች። ለቀናት በፌዴራል ፖሊስ ቁጥጥር ስር የነበረችው እህታችን ጃኒ አሁን ከመሸ መፈታቷ ሰምቻለሁ። ለመላው የጃኒ ቤተሰቦች፣ ወዳጆች እንዲሁም ደግሞ አድናቂዎች እንኳን ደስ ያላችሁ። እህቴ ጃኒ እንኳን ለቤትሽ አበቃሽ መልእክቴ ነው። ፎሎ በማድረግ ቤተሰብ መሆናችሁ ደግሞ አዘንጉም። ሰምተሻል ልመናዬን ወጣሁኝ ያንን ጥልቁን እሳቱን ባንቺ አልፌያለሁ በምልጃሽ ተደግፌያለሁ የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ። በዚህ ሰዓት የወጡ መረጃዎች እንደሚያመላክቱት ቲክቶከሩ አዶናይ ከእስር መፈታቱን የሚያሳዩ መረጃዎች እየወጡ ይገኛሉ። በዚህም ታዲያ ከእናትየው ጋር ተቃቅፈው ሲያለቅሱ የሚያሳየው ፎቶ በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። ከዚህም በተጨማሪ ቲክቶከሯ ጃኒ መፈታቷም ተሰምቷል። አመሰግናለሁ። የቪዲዮ እየቀረጽኩት ያለሁት
ይህ ሳምንት በጣም የህይወቴ ዝቅተኛ ደረጃ የደረስኩበትና የህይወቴ ትልቁ ነገር ያጋጠመኝ ነው። ሰዎች ምን ያህል እንደሚወዱኝ ያወቅኩበት ነው። ብዙ ሰዎች ደግሞ ትልቅ ደረጃ እየደረስኩኝ እንደሆነ ሲመለከቱ እኔን ለማውደቅ ምክንያቶች ሲደረድሩ ነው። ምክንያቶች ሲፈልጉ ነው። ይገባኛል። አንዳንዴ ወደ ስኬት ስትነሱ የሚያወድቃችሁ ሰው ስትመለከቱ ይህ ማለት ምልክታችሁ ነው። ትልቅ ደረጃ እየደረሳችሁ ነው ማለት ነው። That's why they say go get you some haters. Go get you some haters. If you have haters in your life, then that means you're thriving. And I know a lot of people love me, but at the same time, ቤተሰቦቼ ለራሱ they receive a lot of hate videos. እሱን አይቶ ተጨናንቀው እኔን ኮሜንት ያደርጉልኛል። አዶናይ አንተ ለምንድነው እንደዚህ የምታደርገው? ኧረ በስመ አብ። I understand and I'm grateful. Thank you so much ላችሁ ነው የመጣሁት። ይህ ሳምንት በጣም አሪፍ ነበረ። ተመስገን። ኤቭሪቲንግ በጣም ተምሬያለሁ እኔ ማለት ነው። እሁድ ነው ዛሬ እና የዩቲዩብ ቪዲዮ አለቅን ዛሬ ማለት ነው። ነገ ሰኞ ግን ማለት ነው ህይወቴ ኦርጋናይዝ እያደረግኩኝ ታዩኛላችሁ። አይሙሬን ሰውነቴን ጂም ከሰራሁኝ አሁን ኦልሬዲ 5-6-7 ቀን ይሆነኛል። በስነ ስርዓት ከሰራሁኝ 12 weeks. ሶ አይሙሬን በስነ ስርዓት ሰውነቴን በስነ ስርዓት ቤቴን በስነ ስርዓት ኦርጋናይዝ አደርጋለሁኝ። ህይወቴን ቀስ በቀስ ቢልድ አደርገዋለሁ። ከኔ ጋር ሆናችሁ ህይወቴን ማየት የምትፈልጉ ከሆነ ዩቲዩብ ላይ vlog አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። ኦኬ I love you so much. የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ዘንድ ምናምጣላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።